ኢትዮጵያ ስልክ 047 211 1256 ወይም 0917 009964 MW ዲጂታል ሪከርድስ። መዘክረ ሕይወት በእውነተኛ ታሪክ ላይ የተደረሰ መጽሐፍ። ደራሲ ይላቅ ሻረው። ምዕራፍ 13 ከገዳሙ ሲመለሱ መሽቶ ነበር። ኮንትራት የመጡት ሁሉ ወደ ጀልባዋ ገብተው ጥለዋቸው ሊሳፈሩ ትንሽ ሲቀራቸው ደረሱ። ወደ ጀልባዋ ከገቡ በኋላ የዋሉበትን ውሎ ምን ያህል ፈቃደ እግዚአብሔር እንደነበረበት እያወሩና እየተጫወቱ ጉዟቸውን ቀጠሉ። ወርቅዓለም በሕይወቷ ስለተከናወነው ነገር ሁሉ እየደጋገመች ታመሰግናለች። ኃይለ ማርያም ብዙ ጊዜ ዝም ማለት መገለጫው ነው። አንተ ምን ታስባለህ? አለች አይታ የማትጠግባቸውን አይኖቹን ቀና ብላ እየተመለከተች። እኔ እንኳን ካሁን በኋላ የማስበው ስለኔና ስላንቺ ብቻ ነው። እግዚአብሔር ፈቃዱ እንዲሆንልን በጸሎት እንተጋ ይገባል። ምን ነው ችግር አለ እንዴ? አለ። ድንገት የሰው ነገር አይታወቅምና የውሏቸው ሁኔታ ቀይሯት ከሆነ ስለሰጋ ነበር። አይ ምንም ችግር የለም። አንድ ነገር ግን እያስጨነቀኝ ነው። ያንተም ሆነ የኔ ቤተሰቦች ችግር ሊፈጥሩብን ቢፈልጉ የመጣውን ፈተና ሁሉ በጸጋ መቀበል ይኖርብናል አለች። ወደፊት የሚመጣውን ከባድ ፈተና አስባ የሁለቱን ባለደም ልጆች በጋብቻ አንድ ማድረግ በባህላቸው ያልተለመደ በመሆኑ ያለው ችግር በውስጧ ይመላለስባታል። በነገሩ ይደነቃሉ እንጂ ምን ያመጣሉ ብለሽ ነው? ደግሞ የማህበረሰቡ አመለካከት እየተቀየረ ስለሆነ ምንም ልትፈሪ አይገባም እያለ የልብ ጉልበት በመስጠት ያበረታት ነበር። ይትባረክ በንግግራቸው ሁሉ ጣልቃ እየገባ የሁለቱንም ሐሳብ ይደግፋል። መጥፎ መጥፎውን ይነቅፋል፣ ደግ ደጉንም ይደግፋል። ድንገት በንግግር አለመግባባት ችግር እንዳይፈጠር ነገሩን መልክ ሊያዝ እየፈለገ ነበር። ይትባረክ በነገሮቹ ሁሉ የሚጠነቀቀው ኃይለ ማርያምና ወርቅዓለም ቢማረሩና ቢካረሩ ወይም በነገር ባይግባቡ እሱ ተገኝቶ ነው ብለው ምክንያት እንዳይሆኑት ስለሰጋ ነበር። እንዲያውም ቤተሰቦቻችን መስማት አለባቸው አለ ይትባረክ የኃይለ ማርያምን በጎ አመለካከትና ስለ ቤተሰቡ ያለውን ግንዛቤ ከተረዳ በኋላ። ጀልባዋ የማታው ባህር ላይ ነፋስ ስለሚወዘውዛት እንደ ጧቱ ፈጥና ልትራመድ አልቻለችም። ወርቅዓለም በቁጣ ቃል ለይትባረክ መለሰችለት። እንዴ ይህማ መሆን የለበትም። የኃይለ ማርያም ቤተሰቦች በድንገት ተገኘ ሲባሉ በንጋጤ አይሞቱም ብለህ ነው? አለች ቁጣዋን በግንባሯ ለይትባረክ እየገለጠችለት። ይትባረክ የወርቅዓለም ንግግር ትክክል መሆኑን ቢረዳም ጉዳዩን ግን ለቤተሰብ ማሳወቅ እንዳለበት አሳስቦታል። በዚህ ዙሪያ እየተጫወቱ ባህር ዳር ጊዮርጊስ ጀርባ ሲደርሱ ጣይቱ ካፍቴሪያ ማንጎ መዝናኛ ላይ ጀልባዋም ከተቸከለው እንጨት ጋር በገመድ ታስራ ረፍት አደረገች። ጀልባዋም ከተቸከለው እንጨት ጋር በገመድ ታስራ ረፍት አደረገች። እነሱም በጧት እንደወጡ ስለነበር እርቧቸዋል። ምሳን ከነመክሰሱ ጭምር ነው የምንበላው
ግን ጥሩ የጾም ምግብ የት ነው የሚገኘው? ጥሩ በየአይነት ከስንቅ ቃሪያ ጋር አምሮኛል አለ ኃይለ ማርያም ሌዘር ጃኬቱን አውልቆ በግራ ክንዱ አንጠልጥሎ ይትባረክንና ወርቅ ዓለምን ዞሮ እየተመለከተ። ከራዲዮ ካፌ ቆንጆ ምግብ አላቸው። ከዚያ ለምን አንበላም? ጾምም ስለሆነ እነሱ ከጾም ምግብ ውጪ ሌላ አይሰሩም። የታወቁ ናቸው አለ ይትባረክ። ከጓደኞቹ ጋር አዘውትረው ይመገቡበት ስለነበረ ከራዲዮ ካፍቴሪያን በሚገባ ያውቀዋል። ከራዲዮ ማለት ምን ማለት ነው? ሰምቼ የማላቀስም አለች ወርቅ ዓለም አውቃ እንዳላወቀች በመምሰል። እሱን ጥያቄ ለኃይለ ማርያም እኔ እንኳን ከእንዲህ አይነቱ ነገር ነፃ ነኝ፣ ግን ይመስለኛል ነጭ ርግብ የሚመስል ትልቅ ወፍ ነው። እሱም በብዙ መልኩ ታሪካዊና ሃይማኖታዊ ምስጢር እንዳለው ሲናገሩ የሰማው መሰለኝ አለ ይትባረክ። የሰማበትን ጊዜ ወደ ኋላ ዩኒቨርሲቲ ቆየበትን ጊዜ መልሶ በመቃኘት እያስታወሰ ከቅዱስ ጊዮርጊስ ቤተክርስቲያን በር ላይ ደርሰው ከተሳለሙ በኋላ ኃይለ ማርያም ወደ ንዋያተ ቅዱሳቱ መሸጫ ሱቅ ጎራ ብሎ ለወርቅ ዓለም ትልቁን መዝገበ ጸሎት ገዝቶላት ተመለሰ። በቀጥታም ወደ ከራዲዮ ካፍቴሪያ ከቤተ ክርስቲያኑ ትንሽ ዝቅ ብሎ ወዳለው አመሩ። ሲደርሱም ከራዲዮ ካፍቴሪያ በሰው ተሞልታለች። የመክሰስ ሰዓት አልፎ የራቱ ጊዜ እየደረሰ ስለሆነ ከራዲዮ ካፍቴሪያ በወረፋ ተጨናንቃለች። ግማሹ ሲስተናገድ፣ ግማሹ ደግሞ ወንበር እስከሚለቀቅለት ድረስ በረንዳ ላይ ሆኖ ይጠብቃል። ሊስተናገድ ቀድሞ የገባ የሶስት ሰው ቦታ ይዞ የሚጠብቅ አንድ ወጣት ከመቀመጫው ተነስቶ ለይትባረክ ሰላምታ ሰጠውና የያዘውን ቦታ ለቀቀላቸው። በማታው ክፍለ ጊዜ ባህር ዳር ዩኒቨርሲቲ የሚማር ይትባረክን የሚያውቀው ተማሪ ነበር። ገና ወንበሩን አመቻችተው ከመቀመጣቸው አስተናጋጇ በፍጥነት ደረሰች። የምግቡንና የመጠጡን አይነት የሚዘረዝር ሜኑ ጠረጴዛ ላይ ስላለ የሚመገቡትን ምግብ ለመምረጥ ወደ ዝርዝሩ ሶስቱም አንገታቸውን አሰገጉ። ኃይለ ማርያም ቀድሞ አምሮት የነበረውን በየአይነት ምግብ መኖሩን እንዳረጋገጠ እሱን አዘዘ። ወርቅ ዓለምና ይትባረክ አንድ አይነት የሰላጣ አትክልት ቲማቲሙ ያልበዛበት መርጠው አስተናጋጇ ሁለት አትክልት ቲማቲም ያልበዛበት በሎሚ አንድ በየአይነት በጥሩ ሁኔታ ስንግ ይኑረው ይፍጠን እያለች ወደ ውስጥ ተመለሰች። የዝግጅት ችግር ስለሌለባቸው ያዘዙት ምግብ ብዙ ሳይቆይ ከደቂቃዎች በኋላ እኩል ደረሰ። የከራዲዮ ካፍቴሪያ ስርዓት ልዩ በመሆኑ ከተቀመጡበት ሳይነሱ የእጅ ውሃ ይዛ አስተናጋጇ ከተፋለች። የአስተናጋጆቹ ፈገግታና ቅልጥፍና ይበል ያሰኛል። ሁሌም ከራዲዮ ካፍቴሪያ ለመሄድ ጉጉት ይጨምራል። የለስላሳ መጠጣቸውም እንደየፍላጎታቸው ፊታቸው ላይ ተደርድሯል። የቀረበላቸውንም ምግብ በጸሎት ከባረኩ በኋላ አንዱ አንዱን በማጉረስና በመጎራረስ ምርጫቸውን ዘንግተውታል። ወርቅ ዓለም ምግብ ሲበላ ማጉረስ ልዩ ደስታዋ ነው። ኃይለ ማርያምን አጉርሳ ቀና ስትል አንድ ነገር ተመለከተች። አይኖቿ እንደፈጠጡ ነው። ማመንም አቃታት። ባህር ዳር ዩኒቨርሲቲ ፔዳ ተመድቦ የመጣ የወርቅ ዓለም ያጎቷ ልጅ መኳንንት ነበረ። ከተቀመጠችበት ድረስ ገስግሶ መጥቶ ወርቅ ዓለም ከዚህ ምን ትሰሪያለሽ
ለስልጠና መተሽ ነው አለ ተቆጥቶ። ይትባረክን በዓይነ ቁራኛ እየተመለከተ። ወርቅዓለም በጣም ደንግጣ ወደ ቀኝም ወደ ግራም ተመለከተች። አንተ ከዚህ ምን ታደርጋለህ? አለች ከተቀመጠችበት ተነስታ። እጇን ሳትታጠብ ቁጭ በልም ሳትለው ራት እንብላ ብላም ሳትጋብዘው ወደ በረንዳ ወሰደችው። ይትባረክን መኳንንት ያውቀው ስለነበረ ደንግጣለች። ከባለ ደማችን ልጅ ጋር አየኋት ብሎ እንዳያወራ ነገሩን ለማፈን ነበር በፍጥነት ወደ በረንዳ ወስዳ 100 ብር ሰጥታ ይሸኘችው። መኳንንት ይትባረክን በደንብ ተመልክቶታል። ይትባረክ የልጁን አስተያየት ስላየ ባይደነግጥም ችግር እንደሚፈጠር ግን ጠርጥሯል። ኃይለ ማርያም ምንም የሚያውቀው ነገር የለም። የወርቅዓለምን መደንገጥ አይቶ ይትባረክ ወደ ቤት እንዲገቡ አሰበ። የሚበሉትን ምግብ ሳይጨርሱ ለመነሳት ቸኩለዋል። ኃይለ ማርያም እንዳይጠረጥር ምክንያት ፈልገው ወርቅዓለም በጣም በረደኝ አለች። ሳትቀመጥ የኃይለ ማርያም ፊት ለፊት ላይ ቆማ። ይትባረክ ቀኝና ግራውን እየተመለከተ የዛሬው ምግብ አልጣመኝም፣ ቤታችን ሄደን ሰርተን ለምን አንበላም? እንነሳ አለ። ለመነሳት ስለፈለጉ እንጂ ምግቡ ግን ለመጠናቀቅ ትንሽ ነበር የቀረው። ሁለቱም ከማዕዱ ላይ ሲነሱ ኃይለ ማርያም ብቻውን ተቀምጦ ቀረ። ምን ሆናችሁ ነው? ቆይ ማዕድ ክብር አይደል እንዴ? ደግሞ አንተ ሰላጣ ተወድ ነበር አይደል? ስባት ብለን ያበላንን እግዚአብሔርን ማመስገን እኮ ይገባናል። ይህን ያጡ ስንት የተቸገሩ ወገኖቻችን አሉ አለ ቀና ብሎ እየተመለከታቸው። ብቻ ከተቀመጠበት እንዲነሳ ለኃይለ ማርያም ምክንያቶቹን ደረደሩለት። ወርቅዓለም በረደኝ፣ ይትባረክ ደግሞ ምግቡ አልጣመኝም እያሉ ደጋገሙለት። ኃይለ ማርያም ያሰቡት ነገር እንዳለ በመገመት ብድግ ብሎ አብሯቸው ሄደ። መኳንንት ወርቅዓለምን ከባለ ደማቸው ልጅ ጋር ስላያት ወዲያውኑ ወደ ደብረ ታቦር ደውሎ ተናግሯል። ወርቅዓለም ጉድ አደረገችን፣ አዋረደችን ሲል ለቤተሰቦቿ ነግሯል። ለሁለቱም ወንድሞቿ ወሬውን በፍጥነት አናፍሶታል። የወርቅዓለም ታላቅ ወንድም ጌታነህ ኃይለ ማርያምን በልጅነቱ በጣም ይወደው ስለነበረ ተጠራጥሯል። ድንገት ከጊዜ በኋላ ተገናኝተው ይሆን? ነውስ ሌላ ማን አለ ከነሱ ቤተሰብ እያለ ሐሳቡን ሲያወጣና ሲያወርድ ከቆየ በኋላ ወደ መኳንንት መልሶ ደወለ። ከማን ጋር ነው ያየሃት በል አለ ቁጣ በተቀላቀለበት ንግግር። መኳንንት ይትባረክን እንጂ ኃይለ ማርያምን አያውቀውም። ያቶ በዛብህ ልጅ የወንድም ልጅ ነው። ያቶ በዛብህ የወንድም ልጅ ነው። ያ እንኳን ባህር ዳር ዩኒቨርሲቲ የሚያስተምረው አንድ ሌላ የማላቀው ሰው ደግሞ አብሮት አለ ከንፈሩ እየተንቀጠቀጠ። በጣም ተናዷል። በባህሉም በሃይማኖቱም ባደገበት አካባቢም ይሄንን ተመልክቶ ስለማያውቅ የባለ ደም ልጆች ለብቀላ እንጂ ለጋብቻ እንደማይፈላለጉ ስለተረዳ ግራ ገብቶታል። ጌታነህ ወደ ወርቅዓለም ለመደወል ቁጥሮቹን ይነካካል። ወርቅዓለም መኳንንት ድንገት ተናግሮ ከሆነ ወንድሞቼ ሊደውሉ ይችላሉ ብላ በመጠርጠር ስልኳን ዘግተዋለች። እነ ጌታነህ በጣም ተጨንቀው ተስፋ ሳይቆርጡ ደጋግሞ ስልኩን ሲሞክሩ ከምሽቱ 4 ሰዓት የወርቅዓለም ስልክ ጠራላቸው። እሱንም ካሁን በኋላ ስለመሸ አይደውሉም ብላ ስላሰበች ስልኳን ክፍት አድርገው ነበር። ታላቅ ወንድሟ ጌታነህ ወርቅዓለምን ይወዳታል።
ኃይለ ማርያምን እንደምታፈቅረውና ብታገኘውም ለትዳር እንደምትጠይቀው በደንብ አድርጎ ያውቅ ነበር። አንዳንድ ጊዜም ቤተሰባዊ ጨዋታ ሲጫወቱ ስለ ኃይለ ማርያም ሲያነሱ ምኞቷን ታሳውቃቸው ነበር። እሱን ማግባት እንዳለባት በልጅነቷ ታወራ ስለነበረ መብቷን ሊጋፋት አይወድም። ወርቅ ዓለምም ወንድሟ ጌታነህ ምንም ሊቃወማት እንደማይችል ቀድሞ ቃል ስለገባላት ታምነዋለች። ስልኩ ሲጮህ ብትደነግጥም ጌታነህ በመሆኑ ግን ብዙም አልተሳቀቀችም ነበር። ሄሎ ጌትዬ፣ እንዴት ናችሁ? አለች። ወደ በሩ ወይም ወደ በረንዳው ልትወጣ ነጠላ ጫማ እየፈለገች ይትባረክ ቶሎ ብሎ ነጠላ ጫማ ቀበላት። ጌታነህ በጸባዩ ትዕግስተኛ በመሆኑ ንግግሩም እርጋታ የተሞላበት ነበር። ወርቅ ዓለም የት ነው ያለሽው? አለ በተለመደውና እርጋታ በተሞላበት ንግግሩ። ቤተሰቧ የሚያውቀው ነፋስ መውጫ የሥራ ቦታዋ መሆኗን ነበር። ባህር ዳር ነው ያለሁት ጌትዬ። እኮ በምን ጉዳይ ሄደሽ? አለ። ጌታነህ ኃይለ ቃል ለመጀመሪያ ጊዜ መጠቀሙ ነበር። ወርቅ ዓለም እንዲህ አይነቱ ንግግር ከጌታነህ ሰምታ ስለማታውቅ ደንግጣለች። ስልኩን ከጆሮዋ ራቅ አድርጋ ኃይለ ማርያምን ልንገረው ኃይለ ማርያም አለች በሹክሹክታ ንግግር በጆሮው ቀረብ ብላ። ምን ብለሽ? አለ ኃይለ ማርያም ኮስተር ብሎ ጭንቅላቱን እየነቀነቀ። እንደገና ከጆሮዋ አርቃው የነበረውን ስልክ ቀረብ አድርጋ ጌትዬ ለማንኛውም ስመጣ እነግርሃለሁ አለች። ብዙም ሰጥ ገባ ውስጥ መግባቱን ስላልወደደችው ነበር። ወርቅ ዓለም ጉዳዩን ጌታነህ ገና ያልሰማ ስለመሰላት ተዘናግታ ነበር። ለማንኛውም ጠንቀቅ በይ፣ ሞኝ እንዳትሆኝ። ደግሞ ከይትባረክ ጋር ምን ለመሆን ነው አብረሽ የምትታዩ? አለ። ያ የነበረው እርጋታውና ሰላማዊ ንግግሩ ባልጠበቀችው ሁኔታ ተቀይሮ። ወርቅ ዓለም ያኔ ነበር ጭንቅላቱን እንደተመታ ሰው መላ ሰውነቷ የዛለባት። ኃይለ ማርያም ከተቀመጠበት ሶፋ ላይ ተነስቶ ወደ ወርቅ ዓለም ገሰገሰ። ምን ነው ችግር አለ እንዴ? አለ አቅፎ ከበረንዳ ወደ ሳሎን እየመለሳት። አይ ምንም የለም አለች። ፊቷ ላይ የመደንገጥ ስሜትና ሰውነቷ እየተንቀጠቀጠ። ጌታነህ ወርቅ ዓለምን እንዲህ አይነት ኃይለ ቃል ተናግሯት ስለማያውቅ ስልኩን ከዘጋው በኋላ እንደገና ተደናግጧል። ክፉ ቃል አስቀይሚያት ይሆን ወይም ተናግሬያት ይሆን እንዴ? አይዳይ እንዲሁ በማታ አፌን በቆረጠው አለ። ለነገሩ ባለፈው ክረምት ላይ እረፍት መጥቶ ሳለ አብረው አይቻቸዋለሁ። ለብዙ ሰዓትም ቆመው ቤተክርስቲያን ማርገጃው ጫፍ ተመልክቻቸዋለሁ። ታዲያ ለትዳር ጠይቋት ይሆን? አይ አይሆንም። ያጎቱ ልጅ አጭቷት እንደነበረ ያወቀ እንደዚህማ አይደረግም፣ በፍጹም አይደረግም። ይሄ እጅግ ነውር ነው አለ ከሳሎን ወደ በረንዳ ወጣ ገባ እያለ። ታጣፊ ክላሹን በጋቢው ስር ሸጉጦ ከቤታቸው በስተኋላ ካለው ትልቅ የጥድ ዛፍ ስር ሄዶ ተቀመጠና ማሰብ ጀመረ። መሽቷል፣ ግን ጨንቆታል። ወርቅ ዓለምን የተናገራት ንግግር በሐመሮ እየተመላለሰበት ነው። እየቀየ ወደ ኋላ እየተመለሰ የነበረውን የቤተሰብ ፍቅርም ያስታውሳል። የግራዝማች ሰንደቁና ያቶ በዛብህ ፍቅር አካባቢ ሀገር የቀናበት እንደነበረ ዙሮ ቃኘ።
እግዚአብሔር ቢፈቅድማ የመጀመሪያ እጮኛዋን ያገናኛት ነበር። በዛውም የነበረው የድሮ ያቶ በዛብህና የግራዝማች ሰንደቁ ፍቅር ይመለስ ነበር። አለመታደል ሆኖ ያን የመሰለ ፍቅር ከንቱ ቀረ አለ በትካዜ የአባቱን ሞት በማሰብና አሁን ደግሞ ወዳልተፈለገ መንገድ የወርቅ ዓለም አቅጣጫ እንዳያመራ በመስጋት። ኃይለ ማርያም ምንም አልመሰለውም ነበር። ጉዳዩን ቀለል አድርጎ ተመልክቶታል። ወርቅ ዓለምና ይትባረክ በጣም ደንግጠዋል። ከፊታቸውም ላይ የሚነበበው ፍርሃትና ድንጋጤም ያሳብቅባቸዋል። ኃይለ ማርያም ሳይሰማ ለይትባረክ ወንድሟ ጌታነህ ሰምቶ እንዳስደነገጣት ነግረዋለች። ምን ሆናቸዋል? ዝምታ ጥሩ ነው ብላችሁ ነው? አለ ኃይለ ማርያም የሁላቸውንም ዝምታ ዞሮ በመቃኘት። እናም ዝምታቸው ስላሳሰበው ምን እንሆናለን ብለህ ነው? አለ ይትባረክ ከተቀመጠበት ተነስቶ። ስለመሸ በዛውም በሩን ሊዘጋ ወደፊት ለፊት በር እየሄደ ወርቅ ዓለም ነገሩን ማለባበስ ፈለገች። ጌታነህ ደውሎ እንዳስደነገጣት ሳይሆን መኳንንት ከራዲዮን ካፍቴሪያ ስላያትና ስላሳሰባት ያንን ልትነግረው ነበር የፈለገችው። ቀደም ካፍቴሪያ ራት ስንበላ አንድ የምናቀው ሰው አይተን ደንግጠን እኮ ነው አለች የኃይለ ማርያምን ፊት እየደባበሰች። ታዲያ የሚታወቅ ሰው ያስደነግጣል እንዴ? አለ። የሁለተኛ ዓመት የዩኒቨርሲቲ ተማሪ ያጎቴ ልጅ ነው። ከዚህ ዩኒቨርሲቲ ይማራል። ቀደም ክፉኛ ስላየኝ ለዛ ትንሽ ደብሮኝ ነበር አለች። ኃይለ ማርያም በጣም ደስ አለው። ታዲያ ለምን ከኛ ጋር እራት አልበላም ነበር? ትክክል አይደላችሁ። ለተማሪ እኮ የሚያስፈልገው ብዙ ነገር አለ አለ መልካም በሆነ አስተሳሰብ። ወርቅ ዓለም ተቆጣች። ትልልቅ የሆኑ አይኖቿ ተገለባበጡ። እንዴ ምን ማለትህ ነው? አለች። ባንተም በኔም የሚመጣውን ዕዳ መቻል አለብን አላልሽኝም ነበር? የምን መፍራት ነው? ገና ወደ ቤተሰብ እኮ እንቀላቀላለን አይደል እንዴ? መጀመሪያ እኔና አንቺ አምነንበታል። ቤተሰብን መፍራት ከእንግዲህ ይቀራል በቃ ሲል የልብ ሰጣት። ይትባረክና ወርቅ ዓለም ኃይለ ማርያምን የጌታነህን መደወል ስንነግረው ይፈራል፣ ይደነግጣል ብለው ነበር ያሰቡት። ኃይለ ማርያም ግን ያሰበውና ያቀደው እቅዱ ሳይሳካ እንደማይቀር ለሁለቱም ነግሯቸው ነበር። ከኃይለ ማርያም ይህንን ከሰሙ በኋላ እነሱም ዘና ብለው መጫወት ጀመሩ። እንዲያውም ከነገ ጀምሮ ሽማግሌ ፈልጌ ወደ ደብረ ታቦር ወደ ቤተሰብ ልካለሁ አለ። ሁልጊዜ ሸሽቶና ከቤተሰብ ርቆ መኖሩ ስላልወደደ እንዳውም እንደዚህ ቁርጡን ልናሳውቅ ይገባል። እንደዚህ ይሻላል። እኛም መሳቀቅ ያለብን አይመስለኝም። ነገሩ ቢከብድም የሁለታችን ጽኑ ዓላማና ውሳኔ እንዲሁም ጥንካሬ ያስፈልጋል አለች ሐሳቡ የሚደገፍና የማይቀር መሆኑን ስትገልጥ። ከቤተሰብ የተደወለው ስልክ ለወርቅ ዓለም በጣም አስደንጋጭ ነበር። ታላቅ ወንድምም የአባት ያህል ስለሚከበርና የቤተሰብ ኃላፊነትም ስላለበት ጌታነህ እስከሚነጋ ድረስ በጣም ቸኩሎ ነበር። መኳንንት ወርቅ ዓለምን አየኋት ብሎ የተናገረው ከይትባረክ ጋር ነበር። ጌታነህ በምንም ሁኔታ ኃይለ ማርያም ይሆናል ብሎ ስላልገመተ ሌሊቱ ሊነጋለት አልቻለም። አልነጋለትም ወይም አልነጋለት ብሎ ሲናደድ አደረ።
በጠዋት ተነስቶ ወደ ወርቅ ዓለም ደወለ። ምክንያቱም ኃይለ ማርያም ወርቅ ዓለም ከታጨችለት ጊዜ ጀምሮ እንደጠፋና ወደ ቤተሰብም እንዳልተመለሰ ቤተሰቡም በመጥፋቱ ተስፋ ቆርጠው እንደቀሩ ስለሚያውቅ ነበር። ጌታነህ በዚህ ጥርጣሬ ነበር ያጎቱን ልጅ ኃይለ ማርያምን እጮኛ ይትባረክ ማግባት የለበትም በሚል ፍራቻ በጧት ወደ ወርቅ ዓለም የደወለው። ኃይለ ማርያም በጧት ተነስቶ ወደ ቤተ ክርስቲያን ስለሄደ ቤት አልነበረም። ስልኩ ይጠራል፣ አይነሳም። በሁለተኛው ጥሪ ወርቅ ዓለም ከእንቅልፏ እየተስለመለመች ተነሳች። ሄሎ ጌትዬ፣ ሰላም አደራችሁ አለች። እንቅልፍ ባላለቀለትና በተቆራረጠ ድምፅ። ጌታነህ ነገሩን በእርጋታ ለማወቅና ስትደነግጥ እንዳትደብቀኝ ብሎ ስለሰጋ ረጋ ብሎ አናገራት። በጧት ከእንቅልፍሽ ቀሰቀስኩሽ አይደል? ይቅርታ፣ ማታ ስልኮ ስላልተሰማኝ ነበር። እስኪ አሁን በደንብ ንገሪ፣ በሰላም ነው ባህር ዳር ይሄድሽው? አለ ቀልድ ቢጤ ጣል እያደረገ። ነገሩን በመላ ለማውጣጣትና ከይትባረክ ጋር መሆኗን ለማወቅ ፈልጎ ነበር። ግን አትቆጣኝም? አትቀየመኝም? አንድ ነገር ልንገር ጌትዬ አለች። ትራሷን ቀና አድርጋ የተከናነበችውን ብርድ ልብስ ከጭንቅላቷ ዝቅ በማድረግ ጌታነህ እንደማይቀየማትና የፈለገችውን ማድረግ እንደምትችል እንደማይከለክላት እሷም ታውቃለች። እርሷም እንደ አባቷ እንደ ግራዝማች ሰንደቁ እጅግ የምትወደው የመጀመሪያ ታላቅ ወንድሟ ስለሆነ ልትደብቀው አልፈለገችም። ጌታነህ ምን እንደምትነግረው እየጠበቃት ነው። ለማንኛውም ስመጣ እነግርሃለሁ ብዬ ነበረ፣ አሁን ልንገርህ አለች። ፈራ ተባ እያለች ትንሽ ስለከበዳት። ወርቅ ዓለም፣ ምን አስፈራሽ? ከኔ የምትደብቂው ነገር አለ ማለት ነው? አለ ምንም ነገር እንዳትደብቀው በማሰብ። ማታ በምሽት ደውሎ የተናገረውን ኃይለ ቃል መልሶ ባለመጠቀምና ወንድምነቱን በሚገልጥ በቀድሞ ፍቅራቸው ወይም በቀድሞ ንግግራቸው ምንም አልተቀየምሽም አላት እንደገና። ለብዙ ዓመት ጠፍቶ የነበረውን ኃይለ ማርያምን እኮ አገኘሁት አለች። መልሱ ምን እንደሆነ ጌታነህን በፍርሃትና በመንቀጥቀጥ እየጠበቀች። ጌታነህ ኃይለ ማርያምን በጣም ይወደው ስለነበረ ተገኘ ስትለው ከተቀመጠበት በደስታ ተነሳ። መጥፋቱ በቤተሰቡ ዘንድ ተስፋ ተቆርጦበት የነበረው ኃይለ ማርያም መገኘቱ ቢያስደስተውም እህቱ ግን ወደዚህ አይነቱ የጋብቻ ሕይወት እንድትገባ አልፈለገም ነበር። በሰዓቱ ሊያስቀይማትና ክፉ ንግግር ሊናገራት ስላልወደደ ብቻ በመገኘቱ ደስ እንደተሰኘ ነገራት። ወርቅ ዓለም ልታምን አልቻለችም። ይትባረክ እንዳይሰማ በእርጋታ ስታወራ ከቆየች በኋላ የጌታነህ ንግግር እንደገና አስፈነደቃት። ከተኛችበት አልጋ ላይ ብርድ ልብሱን አሽቀንጥራ እሷም ተስፈንጥራ ወደ በረንዳ ወጣች። ጌትዬ፣ አንተም ይሄንን ዓላማዬን ልትደግፍልኝ ይገባል። ኃይለ ማርያምም እንደኔ ያስበው የነበረ ይህንን ሐሳብ ነበር። ደግሞ በቤተሰባችን ዘንድ ያለውን ችግር ታውቃለህ። እግዚአብሔር ፈቅዶ አገናኝቶናል። ካሁን በኋላ እንዲህ አይነቱ ብቀላ በእኛ መቆም አለበት። አንተስ ቢሆን እስካሁን ድረስ ስሙን እያነሳህ እንደምትወደው ትነግረኛል ነበር። ጌትዬ፣ ደስ ሊልህ ይገባል። እግዚአብሔር ነው ያገናኘን አለች በሚያሳዝንና ርህራሄ በተሞላበት ንግግር። ይትባረክ አንገቱን ከተራሱ ቀና አድርጎ
ተከናኖት የለበሰውን አንሶላ ከጭንቅላቱ አውርዶ ድንገት የወርቅ ዓለምን ሐሳብ ወንድሟ የማይቀበላት እንደሆነ ለማረጋገጥ ነገሩ የሚበላሽና የማይሆን እየመሰለው በሰቀቀን ያዳምጣቸው ነበር። ጌታነህ የሚያወራው ወሬ ከወርቅ ዓለም ጆሮ አልፎ ለይትባረክ በመጠኑ ይሰማል። ወርቅ ዓለም የወንድሟን ቅን ንግግር ከሰማች በኋላ እየሳቀችና ፊቷ በፈገግታ ተሞልቶ ፀሐይ መስሎ ወደ መኝታ ክፍሏ ተመለሰች። ይትባረክ የወርቅ ዓለምን ደስታ አይቶ በውስጡ ነገሩ ሰላም ነው ማለት ነው እያለ ከጭንቅላቱ ያወረደውን ብርድ ልብስና አንሶላ ተከናንቦ ተኛ። በጧቱ መልካም ዜና እንደሰማች ያውቋል። ጌታነህ ለወርቅ ዓለም መልካም ዜና ነግሯታል። እንደዚህ ከሆነ ሽማግሌ ወቀውና በስርዓቱ ይሁን። እሱም ቢሆን መኖሩን መጀመሪያ ቤተሰብ ይወቀው፣ በመገኘቱም ደስ ይበላቸው የሚል ዜና በጧት ስለነገራት ደስ እያላት አልጋዋ ላይ ወጥታ ወርቅ ዓለም መተኛት አልቻለች። ይትባረክ የጧቱን የጌታነህን የስልክ ጥሪ ወይም የስልክ ንግግር ያልሰማ መስሏት ልትነግረው ትቋምጣለች። በተለይ ኃይለ ማርያም ከቤተ ክርስቲያን ተመልሶ ሲመጣ እንዴት ብላ እንደምትነግረው ትጨነቃለች። ምክንያቱም የፈራችውም የቤተሰቧን ነገር ስለነበረ ነው። የምትፈራውም አዲስ አበባ ዩኒቨርሲቲ ስትማር አክስቷ ወይዘሮ ዘርፌ የባለደማችን ልጅ ልታገቢ አትችም፣ የአባቷን ገዳይ አገባሽ ተብለሽ አንቺም ቤተሰብም መሰደብ የለበትም ስላሏት ሁሉም ቤተሰብ ተጽዕኖ የሚያደርግባት ይመስላት ነበር። አልጋዋ ላይ ሆና ከደስታዋ ብዛት የተነሳ ይትባረክን ቀስቅሳ ልትነግረው ፈለገች። ይትባረክ ግን የይስሙላ እንቅልፍ ነበር የተኛው። አልጋ ላይ ሆና መሬት ላይ ወዳለው ኃይለ ማርያምና ይትባረክ ወደ ተኙበት ፍራሽ እጇን ዘረጋች። ይትባረክ የለበሰውን ብርድ ልብስ እየጎተተች ይትባረክ ይትባረክ አለች የደስታዋን መርዶ ለማብሰር። ይትባረክ ከእንቅልፉ እንደነቃ በማስመሰል አይኑን እያባበሰ አቤት አቤት፣ ማን ነው? አንቺ ነሽ ወርቅዬ ጠራሽኝ አለ ተደላድሎና ወደ ሶፋው ደገፍ ብሎ። ወንድሜ ጌታነህ ደውሎ ነበር፣ በጧት አስደሰተኝ አለች እየተፍነከነከችና አይኖቿን ወደ ሰማይ አቅንታ ተመስገን አምላኬ እያለች ስትመለከት። ይትባረክ ጉዳዩን በደንብ አጥርቶ ለማወቅ ምንድነው ወርቅዬ በእናትሽ ንገሪኝ ልስማው አለ እንዳልሰማ በመምሰል። የኃይለ ማርያምን መገኘት በመጀመሪያ ለቤተሰብ መናገር አለብን። በመገኘቱም ቤተሰብ ሁሉ መደሰት አለባቸው። ከዚህ በኋላ ነው ሽማግሌ የሚላከው። 16 ዓመት ሙሉ ጠፍቶ የነበረው ልጅሽ አሁን በድንገት ተገኘ ሲሏት እናቱ ምን ይሰማት ይሆን አለች እየተቅለሰለሰች፣ ልቧ ስብር ብሎ አይኖቿ እንባን ለማፍሰስ እየተስለመለሙ። ወይዘሮ ጥሩ ወርቅ የባለቤታቸው ያቶ በዛብህ ሞት ሳያንስ የመጨረሻ ልጃቸው ኃይለ ማርያም ጠፍቶ መቅረት የእግር እሳት ሆኖባቸው ለብዙ ዘመን ተወርተዋል። ወደ ቤተ ክርስቲያን ሲሄዱ ጓደኞቹን እየተመለከቱ ሁልጊዜ ያለቅሱ ነበር። አሁን ወደ ቤተሰብ መደወል አለብኝ፣ ዝም ብዬ ማየት የለብኝም አለ ልብሱን ለመልበስ ጉድ እያለ ይትባረክ። እንዴ ድንገት ፈቃደኛ መሆን አለመሆኑን ሳናውቅ ቢቆጣንስ ኃይለ ማርያም አለች በምንም ምክንያት ያለ ፈቃዱ ኃይለ ማርያምን ማስጨነቅ ስለማትፈልግ። ኃላፊነቱን እኔ ወስደዋለሁ፣ ካርድ ሞልቼ ለእያንዳንዳቸው መደወል አለብኝ አለ ከመሳቢያው ውስጥ የብር ኖቶች አውጥቶ ወደ ጂንስ ሱሪው ኪስ እያስገባ።
ከተከራየበት ግቢ ፊት ለፊት ወዳለው ኮንቴነር ሱቅ ሲገሰግስ ኃይለ ማርያም ከቤተ ክርስቲያን ጸሎቱን አድርሶ ሲመለስ መንገድ ላይ ተገናኙ። ምን ነው በጧቱ ችግር አለ? ምን ሆንክ? አለ ይትባረክ። በጧት ከእንቅልፉ መነሳት በጣም ይከብደው ነበር ይትባረክ። ዛሬ እንዴት ሊነሳ ቻለ እያለ ኃይለ ማርያም አሰበ። ጠብቀኝ፣ መጣው፣ ጠብቀኝ። ይትባረክ የሞባይል ካርድ ገዝቶ በፍጥነት ተመለሰ። ምን ነው ችግር አለ እንዴ? አለ ኃይለ ማርያም ይትባረክን መቸኮል ተመልክቶ። ወደ ቤት እንሂድና የምንነጋገረው ነገር አለ። እንግዲህ ሁሉን ነገር ማሳወቅ አለብን አለ። ወርቅ ዓለም ቤት ታስተካክላለች። ወርቅዬ እንዴት አደርሽ? ኃይለ ማርያምን ከደስታዋ ብዛት እቅፍ አድርጋ ሳመችው። ግድግዳ ላይ የነበረውን የቅዱስ ሚካኤልን ስዕል ተንበርክካ 3 ጊዜ ሰገደችና ሳመችው። ወደ ኃይለ ማርያም ዙራ አይኑን እየተመለከተች አነባች። ወንድሜ በጧት ደወለልኝ፣ በጣም ደስ ብሎኛል አለች በፈገግታ በታጀበ ንግግር አይኗን ከአይኑ ላይ ሳታነሳ። እንዴት ሊደውል ቻለ? ማን ነገረው? ይትባረክ ደውላችሁ ነበር እንዴ? አለ። ኃይለ ማርያም ነገሩን ለማረጋገጥ ፈልጎ ነው እንጂ ወንድሟ በመስማቱ ደስተኛ ሳይሆን ቀርቶ አይደለም። ወርቅ ዓለም ኃይለ ማርያም ያመረረ ስለመሰላት እያረጋጋች እንዲቀመጥ ካደረገችው በኋላ ከመጀመሪያው ጀመረችለት። ወንድሜን ጌታነህን ታውቀዋለህ አይደል? አለች እጇን ትከሻው ላይ አሳርፋ ጉንጮቹን እየደባበሰች። ኃይለ ማርያም ድሮ በነበራቸው ቤተሰባዊ ፍቅር ይቀራረቡ ስለነበረ ጌታነህን ያውቀዋል። አዎ እንዲያውም እኔና እሱ በጣም እንዋደር ነበር አለ ከ17 ዓመት በኋላ ያለውን የቀድሞውን ፍቅር በማስታወስ። ማታ ደውሎ ሲያናግረኝ የጠረጠረው እኮ ይትባረክን ነበር። እንዴት ከሱ ጋር ተወኛለሽ? የወንድሙ ጮኛ የኃይለ ማርያም አልነበርሽ ሲለኝ እኔም ነገርኩት። ደስ ይበለ ኃይለ ማርያም አገኘሁት አልኩት። ግን ሊያምነኝ አልቻለም አለች በሳቅ እየተፍነከነከች። ኃይለ ማርያም የወርቅ ዓለም መደሰት እጅግ አስደስቶታል። ይህን የመሰለ ደስታ በሕይወቱ ገጥሞት አያውቅም። እውነትም ቤተሰብ ሁሉ ነበር የሚያምንበት ማለት ነው። ታዲያ ምን አለሽ? አለ የለበሰውን ሌዘር ጃኬት እያወለቀ ነጠላውን እያጠፈ። በቃ እንደዚህ ከሆነ በመጀመሪያ መገኘቱ ለቤተሰብ ይነገርና ደስ ይበላቸው። ከዛ ደግሞ ሽማግሌ ቀስ ብሎ ይላካል። እውነት ግን ኃይለ ማርያም ተገኘ እያለ እየደጋገመ ጠየቀኝ። አዎ ተገኘ ስለው ጌታነህ ሊያምነኝ አልቻለም። ደስ አይልም ግን አለች ጃኬቱን ተቀብላ በመስቀያ አድርጋ ግድግዳው ላይ በተዘጋጀው ቦታ እያስቀመጠች። በረንዳ ላይ ወንበር አውጥተው ተቀመጡና ከመጽሐፍ ቅዱስ ጥቅስ እየጠቀሰ ወርቅ ዓለምን በሚገባ አስተማራት። ያለ እርሱ ምንም ማድረግ አይቻልም። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም እያለ በፈቃድ እግዚአብሔር ተደነቀ። ከበረንዳው ላይም ተነስተው እንደገና ወደ ቤት ገቡ። ያልጋው ሸንኮር ላይ ተቀምጠው ሲነጋገሩ ይትባረክ ወደ ጓሮ ሄዶ ስልክ ደውሏል። የኃይለ ማርያምን የእህቱን ባል ሊቀ ካህናት መለሰ ብርሃንን አግኝቶ የጠፋውን የኃይለ ማርያምን መገኘት አብስሯል። ሊቀ ካህናት እውነት መስሎ ስላልታያቸው ራሳቸው መልሰው በመደወል ጉዳዩን ማረጋገጥ ፈልገዋል። እየዋሸኸኝ እንዳይሆን ይትባረክ፣ የምትለይ ነገር ግን እውነት ነው አሉ።
ስልካቸው እየተቆራረጠ ሲያስቸግራቸው ኔትወርክ ወደሚገኝበት ቦታ እየተንቀሳቀሱ